ዝሙት እንዲጠፋ የሚፈልግ ሰው ሆዱን መግታት ነው መጀመሪያ። ሆዱን የገታ ሰው ምን ይጠፋለታል? ዝሙት። ለዚህ ነው ወግሪስ ሲናገር ምን ይላል መሰላችሁ? ብዝሃ እፀው ያስተናሰው ለእሳት ወብዝሃ መብል ያነድዶ ለፍትወት። የእንጨት ብዛት ምንን ያነዳል? እሳትን። የመብል ብዛት ምንን ያነዳል? ዝሙትን ያነዳል። ፍላጎትን የሚያነደው ሆድ ነው። ስለዚህ ልብ በሉ፣ ከእግዚአብሔር ጋር ለመሆን ሰቢረ ክሳድ እንዲኖረን ማጥናት እንድንችል ሰላም ዘመንን እንድናይ ከእግዚአብሔር ጋር አንድ እንድንሆን ከእግዚአብሔር ጋር እንድንዋሃድ ቅን ሕሊና እንዲኖረን አስተዋይ ሕሊና እንዲኖረን ምን ማለት መጾም ያስፈልጋል ነው። በሞት ያፈርሰዋል። እየሰማችሁ ነው አይደል? እሳቱ እንዲጠፋ ወዳለው በሉ እስኪ በሉ እንጂ። ግን ደግሞ እንጨት እየጨመራችሁ ከሆነ ትርጉም አለው። እንጨት እየጨመርክሽ እሳት እንዲጠፋ ወዳለው፣ እንጨት እየጨመርክ ራሴን መግዛት ወዳለው፣ እንጨት እየጨመርክ ሳጠና በትምህርቴ ጎበዝ እንደሆነ እፈልጋለሁ። ከየት መጥቶ አችልም። ስለዚህ ወላችሁ ሌላውን ተውትና እንደው ቅድስናውን ተውትና በዓለም ላይ እንኳን ጎበዝ ተማሪ መምህራን መሆን ከፈለጋችሁ፣ አስተዋይ ሰው መሆን ከፈለጋችሁ ሆዳችንን እንግታ ማለት ነው። ሆዳችን ከተገታ ምን እንላለን? ማስተዋል እንጀምራለን። ዝሙት እንዲርቅልን፣ ትዕቢት እንዲርቅልን፣ ጥጋብ እንዲርቅልን፣ ሰው መናቅ እንዲርቅልን ምን ማለት ሆድን መግታት። እየበላህ ከሆነ አይቻልም እያልኩ እንዴ በሬ የሚዋጋው እኮ ሲጠግብ እኮ ነው። ሰው እኮ ተመልከቱ፣ መከራውን የሚያየው ምን ይዞት መስሏችሁ ነው? ጥጋብ ይዞት እኮ ነው። ጥጋብ ይዞት ነው። ከራበው ለጠገበው አዝናለሁ አለ። እንዴ ረሃብተኛው አይደለም እንዴ የሚያሳዝነው ይባል? አይ ረሃብተኛው ረሃቡን ይዞት እኝት ነው የሚለው። የጠገበው ነው ሲዘል የሚሰበረው ማለት ነው። አሁን ተመልከቱ፣ ውጭ ሀገር ምናምን አሁን ሰው ብዙ ነገር የሚያደርገው ማስተዋል የተነሳው ለመዝናናት እያለ እየተዘቀዘቀ የሚወርደው፣ ለመዝናናት እያለ ራቁቱን የሚሄደው፣ ለመዝናናት እያለ ብዙ ነገር የሚያደርገው ተመልከቱ። የሚጉላለው ምንድነው? ጥጋብ ሲመጣ ነው። ሰው በመጠኑ እንድንኖር መድኃኔዓለም ይርዳን። መብል ለሆድ ነው በሉ፣ ሆድም ለመብል ነው። ምን ማለት ነው? ጾሙ ማለት ነው። አያችሁ አይደል? በሚያልፍ ሆድ እግዚአብሔርን ላለማጣት መጾም። እስኪ በሉ መጾም በሉ። ክርስቶስ የመጀመሪያ ያደረገው ነገር ምንድን ያደረገ መሰለችው? ኒቆዲሞስ ወደ እሱ ሲመጣ ሌሊት ሊማር የእስራኤል አለቃቸው አለው። እንዴ አከበረኛ እያ አለ። ሰምታችኋል? አንተ የእስራኤል አለቃ ነህ ሲለው ማለት ነው። ግን የእስራኤል አለቃ ሲለው እኔ የእስራኤል አለቃ እውነት ነው፣ በገንዘብ ምመራ፣ በእውቀት በሀብት በስልጣን ብሎ ኮራ ሲል ይህን አታውቅም እንዴ እስካሁን አለው። አያችኋል? ሰውን መምከር ከፈለጋችሁ ከደግ ነገሩ መጀመር። ለዚህ እኮ ምክር እንኳን መምከር ስለማናውቅ ለማስታረቅ ሄደን አጣልተን እንመጣለን። የክርስቶስ ደቀ መዝሙር ቅዱስ ጳውሎስ ተመልከቱ፣ ሁሉን የሚበሉትን ሰዎች እንዲህ አድርጎ ነው ያዳናቸው። አዎ መብል ለሆድ ነው ግን ያልፋል አላቸው። ምን አስጨነቀ አንተ? ድንጋይ ቢልህ እኮ ተመልከት፣ እኔ ተው ሰውዬ ተው፣ የማይገባ ስም ሰጣኝ ነው ማለት። ለምን? ድንጋይ ፀሐይ ሲፈራረቅበት ዝናብ ሲወርድበት ከርሞ ተመልከቱ የማይፈነከት ነው። እኔ ግን በአንድ ምግባር እንኳን መጽናት ያቃተኝ ነኝ ማለት አለብህ። አግኝተው ነው ድንጋይ መባለን? እንዲሁ እኮ ሰው አይጣል። ምንድነው አሁን የሚያስቆጣ ነገር ሊኖር የሚችለው? ምንድነው አሁን እንደው ስድብ የሚባለው አንዱ አህያ መባል ሳይሆን አይቀርም ብዬ አስባለሁ። አግኝተው ነው አህያ ነው አንተ አግኝተው ነው እንዴ? በቃ አህያ እኮ ጌታዋን የተሸከመች ናት ማለት እኮ ነው። መልሱ እሱ ነው። ገብቷችኋል አይደል? ጌታን ተሸክማ ኢየሩሳሌም የገባች እመቤታችንን ይዛ ግብፅ ስትሰደድ መንገድ ላይ የሄደች ናት። እኔ ግን በልቤ እግዚአብሔርን አላስኩትም፣ ታው ያለ ስም አትስጠኝ ማለት እኮ ነው። ይለችሁ ማስተዋል ሲጀመር እንደዚያ ነው። አህያ የተጫነችውን አትበላም። እኔ ግን ጾም ተብዬ የተሰጠችኝን ሕግ አፍርሼ 6 ሰዓት 5 ሰዓት 3 ሰዓት እየበላሁ ነው። ኧረ አህያን ያህል ክብር የለኝም ማለት አለብን። በተፈጥሮ እንበልጣታለን ለማለት የፈለኩት በስራ አንሰናል ለማለት ነው። ምንድነው ሊያናድደን የሚችለው?
በግ ነው። አሁን ደግሞ ትልቁ ስድብ እስኪ በሉ በግ በሉ። ኧረ እባክህ አሁን በግ ስድብ ነው እንዲሁ በግ ስድብ ነው ወይ አሁን? ወይ እግዚአብሔር ይስጥልኝ ነው ወይ ተው እባክህ ተው፣ በግ አይደለሁም የእሱን ያህል ክብር የለኝም ማለት እኮ ነው። በግ ተመልከቱ፣ ዝናብ የማይሰቀቅ የማይሮጥ የማይለፈልፍ ነው። እንደው ከተባለም ፍየል ነው ሊገልጥ የሚችል። እኔ 24 ሰዓት ስለፈልፍ እያልኩ እንዴት ነው በግ ማለት? በግ ትዕግስተኛ ነው። እንዴት ነው እኔ ትዕግስተኛ ልሆን የምችለው? ኧረ ተው ያለ ስሜን የሰጠኝ ማለት። ፍየል ቢልም ደግሞ ችግር የለውም። ይኸውላችሁ ልንገራችሁ፣ ፍየል የሰማዕታት ምሳሌ ተደርጋ ትወስዳለች በኦሪት ትርጓሜ ላይ። በደግ ስትወሰድ ምንድነው የፍየል ደግነቷ? ተመልከቱ፣ አንድ ባህሪዋ ብቻ ነው የተወሰደው። ፍየል ርቃኗን እንደማሸንፍ ሀፍረቷን እንደማሸፍን ሰማዕታት ስለ እግዚአብሔር ብለው ራቁታቸውን በአደባባይ የዋሉ ናቸው ተብሎ ነው የሚተረጎሙ። እኔ ለዓለም ነው እንጂ የተራቆትኩት ለክርስቶስ ብዬ ተራቆቼ ነው ፍየል የምትለኝ ብሎ መመለስ ነው። ሰምታችኋል? እግዚአብሔር ይስማችሁ። እኔ እውነቱን ልንገራችሁ፣ እገሌ በልጦኛል ብሎ የሚያስብ ጭንቅላት ካለባችሁ እናንተ ምንም ተበልጣችኋል። በቃ አትልፉ ማለት ነው። ብትበልጡ ራሱ እንደዚህ አይደለም። ይኸውላችሁ ተበልጠሃል የሚል ጭንቅላት ሲኖር የራስህን ጸጋ ማየት ነው። ገብቷቸው በለጠኝ ብሎ መቅናት ሳይሆን ተመልከቱ፣ ለመስራት መነሳት ነው። ባልን ለማስተካከል፣ ሚስትን ለማስተካከል፣ ጎረቤትን ለማስተካከል አንድ ነገር ልንገራችሁ። ሚስትን ለማስተካከል ወደ ድካማ መውረድ። እስኪ በሉ ወደ ድካማ በሉ መውረድ። ወደ ምን መውረድ ንገሩኝ እንጂ። ወደ ድካም መውረድ ማለት ይኸውላችሁ አንድን ሕፃን ልጅ እንዲናገር እንዲወደድ ለማድረግ እማዬ ማለት አይችልም ሲል እኛ እንላለን አይደል? አባባ ማለት አባ ማለት ሲጀምር አባ እንላለን። እኛም እየተኮላተፍን በሱ ማለት ነው። ወደ እሱ ስንወርድ ያ ልጅ ወደ ማን እንዲቀርብ እናደርገዋለን? ወደኛ። የሰው ልብ እናንተ ጋር እንዲመጣ ከፈለጋችሁ ወደ ሰው ድካም መውረድ እንልመዱ ሁላችንም። ወደ ሰውየው ብሶት መውረድ ከጀመርን ሰውየው ወደኛ ይመጣል ማለት ነው። ሰዎች ሁሉ ተሰብስበው የሚገኙት የት ይመስላችኋል? የሚሰማቸው ሰው ጋር ነው። እርግጠኛው በዚህ ይናገራለሁ። ሴቶች ማግባት የሚፈልጉት ባል ድክመታቸውን የሚረዳላቸው ባል። ዋሽቻለሁ? ሴቶቹ ዋሽቻለሁ? ድክመታቸውን የሚረዳላቸው ማለት ነው። ወንድ ልጅም ማግባት የሚፈልጋት ሚስት ድክመቱን የምትረዳለት ነው። ሰው እንኳን ጓደኛ ሲመርጥ ማን ጓደኛ ይሆን ሲባል ሳትነግሩት የሚረዳ ሰው ሲሆን፣ ድክመታችሁን አውጥቶ የሚዘረግፍ ሳይሆን ድክመታችሁን ይዞ ማበርታት የሚችል ሰው ማለት ነው። በዚህ ዘመን ሰው ግላዊ የሆነው ለምንድን ነው ካላችሁ፣ የሚናገረው ሰው ወይንም ድክመቱን የሚሸፍንለት ሰው የልቡን የሚሰማው ሰው በማጣቱ የተነሳ። ሰምታችኋል ወይ? ምን መስጠት ጊዜ ሰጠን ካዳመጥነው ሰው እኛ ጋር መምጣት ይጀምራል። እግዚአብሔር ለሰው ልጅ የሚያደርገው የመጀመሪያው ስጦታ ምንድነው ካላችሁ፣ ጊዜ መስጠት። በሞት ያፈርሰዋል። እስኪ በሉ ጊዜ በሉ መስጠት። ያችን ዮሐንስ ወንጌል ምዕራፍ 4 ላይ ያለችውን ዘማዊቷን ሴት ታውቋታላችሁ አይደል? አታውቋትም? ታውቋታላችሁ። በታሪክ ተሰብካችኋል፣ ብዙ ቀን ታውቋታላችሁ። ለዚያች ጊዜ ለመስጠት መድኃኔዓለም ተማሪዎቹን ከተማ ምሳ ገዝታችሁ ነው ብሎ ሰደዳቸው። አይገርማችሁ? የእሷን ምስጢር አደባባይ ላለማውጣት እኮ ነው። አያችኋል? አሁን ሐዋርያት እንዳለ ሆኖ ቢሆን ሰውዬ ምን ለማለት ፈልገው ነው እንትን ነበር፣ እሱ አታወራም ነበር። ለብቻዋ ጊዜ ሰጠና ምን አለመሰላችሁ፣ ውሃ ስጭኝ እባክሽ ወደ ማለት ጥያቄ ወረደ። አያችሁ አይደል? ጠምቷት ውሃ ብትመጣ ውሃ ስጭኝ አላት። መጽሐፍ ቅዱሱ እዚያው ላይ ሲናገር ክርስቶስ ውሃ ጠጣ ብሎ አይናገርም። የጠማው ማን ነበረ? ድካም ያለበት ሰው ነበር። ስለዚህ አንድ ሰው ተመልከቱ፣ የልቡን ሐሳብ የሚሰማው ሰው የጠማውን ሰው መስማት መድኃኔዓለምን መምሰል። ስሙ ሰውን፣ እውነቴን ነው። እባካችሁ ስሙ። ባል ሚስትን ስማ፣ እባክህ ስማ።
ካልሰማህ ካንተ ጋር ወጣ ጎረቤት አማካሪ ታበጃለች። አንተ መስማት ከቻልክ ግን እርግጠኛው የምናገረው ሚስት ሌላ ሰው የችግሩ አማካሪ አታበጅም። ሚስቶችም ስሙ ነቴን ስሙ ግጥም አድርጋችሁ ስሙ። እንዲህ አይነት ቀልድ የለም። ባላችሁ ሌላ አማካሪ እንዳያበጅ ምን ሆኑ? ሰሚ ሆኑ ማለት ነው። ስትሰሙ ነቃፊ መሆን ሳይሆን ችግርን ተረድቶ መፍትሄ ማምጣት ካልተቻለ ደግሞ መፍትሄ መፍጠር ካልተቻለ ቢያንስ በችግሩ ጊዜ ምን ማለት ነው? አብሮ መቸገር። እግዚአብሔር እንድንሰማ ይርዳን። ብዙ ልቦች አሉ ሰሚ ያጡ። ሰው እየታነቀ የሚሞተው ሰሚ ያጣ ሰው ነው። ብዙ እህቶቻችን አሁንም የምናያቸው አንዳንድ እህቶችም ራሳቸውን ያጠፋሉ። ለምን መስሏቸው ነው ራሳቸውን የሚያጠፉት? የልባቸውን ተናግረው የሚሰማቸውና ያ የልባቸውን የሚነግሩት ሰው ሲክዳቸው ሰሚ የለኝም ብለው ያስባሉ። ሰሚያችን ግን መድኃኔዓለም። ማን ነው የሚሰማችሁ? አቤት አንደኛ ስሙ። እናንተ ከቻላችሁ ለየሰው ወሬ አታውሩ። እውነቴን ሰውን ቀዳዳ አቅማዳ ነው የሚመስለው። እንዲሁ እኮ አይጣል ወሬኛ ነው ሰው። ገብታችኋል ያልኩት? ወሬ ወዳጅ መሆኑን የምታውቁት ቲክቶክ ላይ የሚያፈጣውን ህዝብ በማየት ብቻ ይበቃል። ችግር የለም። ወሬ ፍለጋ እኮ ነው እዚያ እንዲህ አፍጥጦ የሚውለው። እንግዳ እግዚአብሔርን ስትፈልገው ወገኛ ሁሉ ወሬኛ ሰው ተመልከቱ። የተነገረውን ነገር እስከሚያወራው ይቸኩላል። አሁን ሰው ያስችለዋል። የሆነ ነገር ካየ ስልኩን አውጥቶ ሳይቀርጽ ይሄዳል። ወሬኛ እኮ ነው ያ ማለት ነው። ያችን ፖስቶ ላይክ እስከሚያገኝ ድረስ ይቸኩላል። ወሬኛ ሰው ማለት ነው። ወሬኛ ሰው እና ተመልከቱ። ጦር የተተከለበት ሰው አንድ ነው አለ ሲራክ። ጦር የተተከለበት ሰው እንጀራ ልብላ እንደማይል ወሬኛ ሰው የያዛትን እስከሚተነፍስ ሰላም አይሰጠው። የሰው ምስጢር ጠባቂ እንድንሆን መድኃኔዓለም ይርዳን። ክብርሽ ገናና ነው ለዘላለም። መብል ለሆድ ነው በሉ፣ ሆድም ለመብል ነው። ምን ማለት ነው? ጾሙ ማለት ነው። አያችሁ አይደል? በሚያልፍ ሆድ እግዚአብሔርን ላለማጣት መጾም። እስኪ በሉ መጾም በሉ። ምን ማለት? እዚህ ጋር የተወሰነ ነገር ተናግሬ እሄዳለሁ። በነገራችሁ ላይ እዚህ ጋር አንድ ነገር ልንገራችሁ። ቅዱስ ጳውሎስ እነዚህን ሰዎች ሁሉ አምጥቶ ክርስቲያን ሲያደርጋቸው የመጀመሪያ ክፋታቸውን አልነበረም የሚነግራቸው። አሁንም ልንገራችሁ፣ ሰው የምትወዱት ሰው የእናንተ እንዲሆን ትፈልጋላችሁ? ክፋቱ አስጠልቷቸዋል? ይሰማል አይደል? ሰው የእናንተ እንዲሆን ሰውን ማስከፋት አትፈልጉም ማለት ነው? ትፈልጋላችሁ? ያቀዳችሁ የምትመስሉ ለምዳ አንፈልግም ይባላል። መታዘዘን አልኳችሁም እንዴ? ቅድም ትፈልጋላችሁ? ይኸውላችሁ ሰው እንዲሰማችሁ ከፈለጋችሁ አስቀድማችሁ እሱን ምሰሉለት። አስቀድሞ እሱን መምሰል። ሰውን የምናድነው ክፋቱን በመዘርዘር ሳይሆን ከደግነቱ በመጀመር። ይሰማችኋል ብዬ አስባለሁ። ክርስቶስ የመጀመሪያ ያደረገው ነገር ምንድን ያደረገ መሰለችው? ኒቆዲሞስ ወደ እሱ ሲመጣ ሌሊት ሊማር የእስራኤል አለቃቸው አለው። እንዴ አከበረኛ እያ አለ። ሰምታችኋል? አንተ የእስራኤል አለቃ ነህ ሲለው ማለት ነው። ግን የእስራኤል አለቃ ሲለው እኔ የእስራኤል አለቃ እውነት ነው፣ በገንዘብ የምመራ፣ በእውቀት በሀብት በስልጣን ብሎ ኮራ ሲል ይህን አታውቅም እንዴ እስካሁን አለው። አያችኋል? ሰውን መምከር ከፈለጋችሁ ከደግ ነገሩ መጀመር። ለዚህ እኮ ምክር እንኳን መምከር ስለማናውቅ ለማስታረቅ ሄደን አጣልተን እንመጣለን። የክርስቶስ ደቀ መዝሙር ቅዱስ ጳውሎስ ተመልከቱ፣ ሁሉን የሚበሉትን ሰዎች እንዲህ አድርጎ ነው ያዳናቸው። አዎ መብል ለሆድ ነው ግን ያልፋል አላቸው። አባ መቃርስም ተመልከቱ፣ ስንቱን ነው የምነግራችሁ እኔ። አባ መቃርስ ተመልከቱ፣ የገዳሙ ሰው አንድ ገዳሙ ውስጥ ብዙ ሰው መነኮሳት ነበሩና ገዳሙ ውስጥ አንድ ደግሞ ዝሙት የሚያስቸግረው መነኩሴ ነበር። ከዛ ሴት እያመጣ እዛው ገዳሙ ያሳድራል።
ሲያሳድር ሲያዩት መነኮሳቱ ለአባ ሲናገሩ ልጄ ጻድቅ ነው አትንኩት እያሉ እሳቸው በቅተዋል። ያያታል እኮ ሴትዮዋ ስትመጣ ይገባቸዋል። እናንተ ብታዩ አሁን ታስቀምጡናላችሁ? አታስቀምጡንም። እውነቴን እኮ እግዚአብሔር ብቻ እያየ የሚሸፍንልን ማለት ነው። ሰውን ማዳን ከፈለጋችሁ ዝቅ ማለት ወደሱ። ከዛ እያዩ አንድ ቀን ተመልከቱ፣ በቀን በጠራራው ሰዓት ፀሐይ ይዟት መጣ። መነኮሳቱ አዩ። ዛሬስ ደግሞ ማታ ማታ መምጣቱ አንሶ ቀን ይዟት መጣ ብለው ሄደው ለአባ መቃርስ ነገሯቸው። ከዛ አባ መቃርስ ምን አሏቸው መሰላችሁ? ውሸታሞች ሁሉ የኔ ልጅ የኔ አያረግም አሏቸውና አባ ይኸው አሁን እንግባና ሴትዮዋን ከፍተን እናሳየው እዛው ቤት እንደገቡ ናቸው አሉ። አያችሁ ሰው ኃጢአትን ለመግለጥ ምን ያህል እንደሚሮጥ። ከዚያ በኋላ አባ መቃርስ ምን አሉ መሰላችሁ? ውሸታሞች ሁሉ እስኪ በሉ እንግባ ብለው ቀደም ብለው ገቡ። ድምፅ ሲሰማም አባ እንቅብ ደፋባት ቅርጫት ሴትዮዋን። እየሰማችሁ ነው? ወደ ሰው ሐሳብ መውረድ ነው እየነገርኳቸው ያለሁት። ከዚያ ተመልከቱ ሲደፋባት አባ መቃርስ አይተው ነበርና በቅተው ስለነበር ስላዩት ሄደው እንቅቡ ላይ ቁጭ አሉ። እንዲህ ያሉ አባቶችን መድኃኔዓለም ይስጠን። አያችሁ እዚያ መነኮሳት ሁሉ መካከል እንዳይዋረድ ብለው እኮ። ከዛ ፈልገው ጠፋች። ስትጠፋ ምን እንዳሉ ታውቃላችሁ? እናንተ ዝም ብላችሁ ዋሽታችሁ ልጄን ያላበሳው ጠርጥራችሁ አሉ። ግን የለችም። በሉ እንጂ ንገሩኝ። አለችውላችሁ። ሰው ስናከብረው ደስ የሚለው ፍጡር እኮ ነው። አያችሁ ሰው አሌባ በማለት ሳይሆን የሚስተካከለው አንተ በቃ ደግ ነህ በማለት ነው የሚስተካከለው። ስለዚህ ተመልከቱ ከዚያ መጨረሻ ላይ በቃ ወጡ እኔና እሱ እናወራ አሉ። ሴትዮዋ ተፈልጋ ታጣች፣ ግን ቅርጫት ውስጥ ናት። ከዛ መጨረሻ ላይ ምን እንዳረጉ ታውቃላችሁ? አባ እንዴት ነህ ግን አሁን የዝሙት ጦር ጠፋለህ አሉት። አዎ አባቴ ጠፍቶልኛል 24 ሰዓት ነው የማነጉደው አላቸው። እየሰማችሁ ነው ያስባለሁ። ትሰማላችሁ? ከዛ እንደዛ ሲላችሁ ትጾማለህ? አዎ ጾማለሁ። በዚያውም ልንገራችሁ ዝሙት እንዲጠፋ የሚፈልግ ሰው ሆዱን መግታት ነው መጀመሪያ። ሆዱን የገታ ሰው ምን ይጠፋለታል? ዝሙት። ለዚህ ነው ወግሪስ ሲናገር ምን ይላል መሰላችሁ? ብዝሃ እፀው ያስተናሰው ለእሳት ወብዝሃ መብል ያነድዶ ለፍትወት። የእንጨት ብዛት ምንን ያነዳል? እሳትን። የመብል ብዛት ምንን ያነዳል? ዝሙትን ያነዳል። ፍላጎትን የሚያነደው ሆድ ነው። ስለዚህ ልብ በሉ ከእግዚአብሔር ጋር ለመሆን ሰቢረ ክሳድ እንዲኖረን ማጥናት እንድንችል ሰላም ዘመንን እንድናይ ከእግዚአብሔር ጋር አንድ እንድንሆን ከእግዚአብሔር ጋር እንድንዋሃድ ቅን ሕሊና እንዲኖረን አስተዋይ ሕሊና እንዲኖረን ምን ማለት መጾም ያስፈልጋል ነው። በሞት ያፈርሰዋል። እየሰማችሁ ነው አይደል? እሳቱ እንዲጠፋ ወዳለው በሉ እስኪ በሉ እንጂ። ግን ደግሞ እንጨት እየጨመራችሁ ከሆነ ትርጉም አለው። እንጨት እየጨመርክሽ እሳት እንዲጠፋ ወዳለው፣ እንጨት እየጨመርክ ራሴን መግዛት ወዳለው፣ እንጨት እየጨመርክ ሳጠና በትምህርቴ ጎበዝ እንደሆነ እፈልጋለሁ። ከየት መጥቶ አችልም። ስለዚህ ወላችሁ ሌላውን ተውትና እንደው ቅድስናውን ተውትና በዓለም ላይ እንኳን ጎበዝ ተማሪ መምህራን መሆን ከፈለጋችሁ አስተዋይ ሰው መሆን ከፈለጋችሁ ሆዳችንን እንግታ ማለት ነው። ሆዳችን ከተገታ ምን እንላለን? ማስተዋል እንጀምራለን። ዝሙት እንዲርቅልን፣ ትዕቢት እንዲርቅልን፣ ጥጋብ እንዲርቅልን፣ ሰው መናቅ እንዲርቅልን ምን ማለት ሆድን መግታት። እየበላህ ከሆነ አይቻልም እያልኩ እንዴ በሬ የሚዋጋው እኮ ሲጠግብ እኮ ነው። ሰምታችኋላ? እናት አለች አሉ ከራበው ለምን አዝናለሁ በሉ እንጂ አትናገሩ። ሰው እኮ ተመልከቱ መከራውን የሚያየው ምን ይዞት መስሏችሁ ነው? ጥጋብ ይዞት እኮ ነው። ጥጋብ ይዞት ነው። ከራበው ለጠገበው አዝናለሁ አለ። እንዴ ረሃብተኛው አይደለም እንዴ የሚያሳዝነው ይባል? አይ ረሃብተኛው ረሃቡን ይዞት እኝት ነው የሚለው። የጠገበው ነው ሲዘል የሚሰበረው ማለት ነው። አሁን ተመልከቱ ውጭ ሀገር ምናምን አሁን ሰው ብዙ ነገር የሚያደርገው ማስተዋል የተነሳው ለመዝናናት እያለ እየተዘቀዘቀ የሚወርደው፣ ለመዝናናት እያለ ራቁቱን የሚሄደው፣
ለመዝናናት እያለ ብዙ ነገር የሚያደርገው ተመልከቱ። የሚጉላለው ምንድነው? ጥጋብ ሲመጣ ነው። ሰው በመጠኑ እንድንኖር መድኃኔዓለም ይርዳን። ስለዚህ ተመልከቱ፣ እንደዚህ አረጉ ቁጭ አሉ ሴትዮዋ ላይ። እዛ ተመልከቱ እንዴት ነህ ሲሉት ደግነቱን እንዲህ ያለው ሲላቸው፣ ከዛ ምን አሉት መሰላችሁ? በሞት ያፈርሰዋል። ሰው ዝቅ እንዲል ሰው ወደኛ እንዲመጣ ትፈልጋላችሁ? እሺ አሁን ወደ ነገሬ ብቻ የተወሰነ ተናግሬ ነው የምጨርሰው። በቃ እንግዲህ ምን አደርገዋለሁ፣ ሰዓቱ እየደረሰ ነው ብዬ ነው። ሁለት መነኮሳት ከተማ ይወጣሉ። አንዱ መነኩሴ አሁን ያሉትን አላልኩም፣ አደራችሁ እንዳታጣሉ፣ ታሪክ ነው ማራችሁ ነው ዜናው ላይ ያለ ነው። ከዛ አንዱ ምን አደረገ መሰላችሁ? ሄዶ ዝሙት አሸንፎት በዝሙት ወደቀ። ከዛ ገዳም እንሂድ እንጂ ያለው ያን በዝሙት ያልወደቀው ማለት ነው። እኔ ከዚህ በኋላ መነኩሴ ክርስቲያን መባል አይገባኝም፣ አልሄድም፣ በዝሙት ተሰናክያለሁ አለው። ከዛ እንደዛ ሲለው ምን እንደመለሰለት ታውቃላችሁ? ከስንት ሴት ጋር ነው ያደርክ አለው። ከአንድ። አንተም ያንተ ቀላል፣ እኔ ከሁለት ሴት ጋር አድሬያለሁ አለው። ውሸቱን እኮ ነው። ወደ ማን ወረደለት ሰውየው? አንተ ከሁለት ጋር አድሬ ይምረኛል ካልክ እኔ ከአንድ ጋር አድሬ እንዴት አይምረኝም ብለው ተያይዘው ሄዱ። ወይ ጉድ! አባቶቻችን ሰውን ለማዳን ክብራቸውን የናቁ ናቸው። ገዳም ሄደው ተመልከቱ። ሁለቱም አብረው ንስሐ ገቡና ሁለቱም አብረው እንዲሰግድለት ቀኖናውን እንዳያፈርሰው ብሎ አብሮ ሲሰግድ ተመልከቱ። ጌታ ተገልጦ እንዲህ አለለት፣ ማርኩከ በእንተ ዘያበሰ እሁከ፣ ስላንተ ሳይሆን ስላልበደለ ድንግልናውን ጠብቆ አንተን ለመንግስተ ሰማያት ስላበቃው ወንድም ብዬ ምሬአለሁ አለ መድኃኔዓለም። ክብርን የሚገልጠው ማን ነው? በሞቴ ንገሩኝ። እግዚአብሔር ይገልጠዋል። ደግሞ ለዚህ ዓለም ጆሮ የለንም። ቢሰድብህ ምን ያመጣል? ቢሰድብህ ማለቴ ይኸውላችሁ፣ ድንጋይ ቢልህ ምን ያደርጋል? ድንጋይ ቢልህ አሁን ድንጋይ አይደለሁም ነው ማለት። ድንጋይ ፀሐይ የማይለውጠው ነው። እኔ አሁን እናንተን እኮ እንዲህ አድርገን እንደ ኮምፒውተር ክሊክ እንዳደረጋችሁ ዝርግፍ ነው የምትሉት ማለት ነው። ዝግ አድርጎ አንድ ስድብ ቢያቀምሷችሁ ልውጥ ፊታችሁ ልውጥ ብሎ ሰውዬ ስርዓት ያዝ ይባላል ማለት ነው። ምን አስጨንቀ አንተ? ድንጋይ ቢልህ እኮ ተመልከት። እኔ ተው ሰውዬ ተው፣ የማይገባ ስም ሰጣኝ ነው ማለት። ለምን? ድንጋይ ፀሐይ ሲፈራረቅበት ዝናብ ሲወርድበት ከርሞ ተመልከቱ የማይፈነከት ነው። እኔ ግን በአንድ ምግባር እንኳን መጽናት ያቃተኝ ነኝ ማለት አለብህ። አግኝተው ነው ድንጋይ መባለን? እንዲሁ እኮ ሰው አይጣል። ምንድነው አሁን የሚያስቆጣ ነገር ሊኖር የሚችለው? ምንድነው አሁን አሁን እንደው ስድብ የሚባለው አንዱ አህያ መባል ሳይሆን አይቀርም ብዬ አስባለሁ። አግኝተው ነው አህያ ነው አንተ አግኝተው ነው እንዴ? በቃ አህያ እኮ ጌታዋን የተሸከመች ናት ማለት እኮ ነው። መልሱ እሱ ነው። ገብቷችኋል አይደል? ጌታን ተሸክማ ኢየሩሳሌም የገባች እመቤታችንን ይዛ ግብጽ ስትሰደድ መንገድ ላይ የሄደች ናት። እኔ ግን በልቤ እግዚአብሔርን አላስኩትም፣ ታው ያለ ስም አትስጠኝ ማለት እኮ ነው። ይላችሁ ማስተዋል ሲጀመር እንደዚያ ነው። አህያ የተጫነችውን አትበላም። እኔ ግን ጾም ተብዬ የተሰጠችኝን ሕግ አፍርሼ 6 ሰዓት 5 ሰዓት 3 ሰዓት እየበላሁ ነው። ኧረ አህያን ያህል ክብር የለኝም ማለት አለብን። በተፈጥሮ እንበልጣታለን ለማለት የፈለኩት በስራ አንሰናል ለማለት ነው። ምንድነው ሊያናድደን የሚችለው? በግ ነው። አሁን ደግሞ ትልቁ ስድብ። እስኪ በሉ በግ በሉ። ኧረ እባክህ አሁን በግ ስድብ ነው? እንዲሁ በግ ስድብ ነው ወይ? አሁን ወይ እግዚአብሔር ይስጥልኝ ነው ወይ ተው እባክህ ተው፣ በግ አይደለሁም የእሱን ያህል ክብር የለኝም ማለት እኮ ነው። በግ ተመልከቱ፣ ዝናብ የማይሰቀቅ የማይሮጥ የማይለፈልፍ ነው። እንደው ከተባለም ፍየል ነው ሊገልጥ የሚችል። እኔ 24 ሰዓት ስለፈልፍ እየዋልኩ እንዴት ነው በግ ማለት? በግ ትዕግስተኛ ነው። እንዴት ነው እኔ ትዕግስተኛ ልሆን የምችለው? ኧረ ተው ያለ ስሜን የሰጠኝ ማለት። ፍየል ቢልም ደግሞ ችግር የለውም። ይኸውላችሁ ልንገራችሁ፣ ፍየል የሰማዕታት ምሳሌ ተደርጋ ትወስዳለች በኦሪት ትርጓሜ ላይ። በደግ ስትወሰድ ምንድነው የፍየል ደግነቷ? ተመልከቱ፣ አንድ ባህሪዋ ብቻ ነው የተወሰደው። ፍየል ርቃኗን እንደማሸንፍ ሀፍረቷን እንደማሸፍን ሰማዕታት ስለ እግዚአብሔር ብለው ራቁታቸውን በአደባባይ የዋሉ ናቸው ተብሎ ነው የሚተረጎሙ። እኔ ለዓለም ነው እንጂ የተራቆትኩት ለክርስቶስ ብዬ ተራቆቼ ነው ፍየል የምትለኝ ብሎ መመለስ ነው። ሰምታችኋል?
እግዚአብሔር ይስማችሁ። ስለዚህ ምን ማለት የሰውን ኃጢአት መሸፈን። ከዚያ ምን አሉት መሰላችሁ? አንተ ተመልከቱ፣ ጌታ ያንን ሰውዬ የማረው ስለ የትኛው ነው? ስላልበደለው በሉ እንጂ። ሰው አሁን እኩል ከሆነ ችግር የለበትም። ሰው ቅናት የሚይዘው መበለጥ ሲጀምር፣ ወይ እናንተ ሰው እኮ ተንኮለኛ ነው። እኔ እውነቱን ልንገራችሁ፣ እገሌ በልጦኛል ብሎ የሚያስብ ጭንቅላት ካለባችሁ እናንተ ምንም ተበልጣችኋል። በቃ አትልፉ ማለት ነው። ብትበልጡ ራሱ እንደዚህ አይደለም። ይኸውላችሁ ተበልጠሃል የሚል ጭንቅላት ሲኖር የራስህን ጸጋ ማየት ነው። ገብቷቸው በለጠኝ ብሎ መቅናት ሳይሆን ተመልከቱ፣ ለመስራት መነሳት ነው። ያ ማለት ምን ማለት መስሏችሁ ነው? ሰዓት ስለሌለኝ ልለፈውና ልሄድ ወደዚህኛው ልመለስና ጾም ላይ ሁለት ሐሳብ ተናግሬ ትምህርቴን ልጠቅልለው። ከዛ ቁጭ አሉባት ሴትዮዋ ላይ ምንድን ነው የምታረግ ሲሉት ጸሎቱን እያነጎድኩት አላቸው። አሃ ምን አሉት መሰላችሁ? አንተ አባ እርሶማ ታድለው፣ እኔማ ዝሙት አስቸግሮኝ አሉት። የማን በሽታ ነው የነገሩት? በሞት የነገሩ። እኛ ብንሆን መነኩሴ እኔ ዝሙት አስቸግሮኛል ቢለን እናተርፋለን? ረመዳን ያለ ማታ አለቀለት፣ ሰውየው አለቀለት። እውነቴን እኮ ነው። ዝሙት አስቸግሮኛል ቢላችሁ አንድ አባት አባም ለካ ዘማዊ ናቸው እኔ ብቻ አይደለሁም ብላችሁ ጭልጥ ነው የምትሉት ማለት ነው። ከዛ ምን አሉት መሰላችሁ? እኔም ዝሙት እንኳን አንተ ስታድለህ እኔ በዚህ ዕድሜ ዝሙት አስቸግሮኝ ሲሉት፣ ከዛ ምን አላቸው? ኧረ አባ እሱስ ካሉስ እኔም ዝሙት አስቸግሮኛል፣ ሴትዮዋም በተቀመጡበት ቅርጫት ውስጥ ናት አላቸው። መውረድ ወደ ሰውየው ድክመት መውረድ ሰውየው እንዲናገር እናደርገዋለን። ከቃሉ ጋር ናችሁ? ተሰማላችሁ? ባልን ለማስተካከል፣ ሚስትን ለማስተካከል፣ ጎረቤትን ለማስተካከል አንድ ነገር ልንገራችሁ። ሚስትን ለማስተካከል ወደ ድካማ መውረድ። እስኪ በሉ ወደ ድካማ በሉ መውረድ። ወደ ምን መውረድ ንገሩኝ እንጂ። ወደ ድካም መውረድ ማለት ይኸውላችሁ አንድን ሕፃን ልጅ እንዲናገር እንዲወደን ለማድረግ እማዬ ማለት አይችልም ሲል እኛ እንላለን አይደል? አባባ ማለት ሲጀምር አባ እንላለን። እኛም እየተኮላተፍን በሱ ማለት ነው። ወደ እሱ ስንወርድ ያ ልጅ ወደ ማን እንዲቀርብ እናደርገዋለን? ወደኛ። የሰው ልብ እናንተ ጋር እንዲመጣ ከፈለጋችሁ ወደ ሰው ድካም መውረድ እንልመዱ ሁላችንም። ወደ ሰውየው ብሶት መውረድ ከጀመርን ሰውየው ወደኛ ይመጣል ማለት ነው። ሰዎች ሁሉ ተሰብስበው የሚገኙት የት ይመስላችኋል? የሚሰማቸው ሰው ጋር ነው። እርግጠኛው በዚህ ይናገራለሁ። ሴቶች ማግባት የሚፈልጉት ባል ድክመታቸውን የሚረዳላቸው ባል። ዋሽቻለሁ? ሴቶቹ ዋሽቻለሁ? ድክመታቸውን የሚረዳላቸው ማለት ነው። ወንድ ልጅም ማግባት የሚፈልጋት ሚስት ድክመቱን የምትረዳለት ነው። ሰው እንኳን ጓደኛ ሲመርጥ ማን ጓደኛ ይሁን ሲባል ሳትነግሩት የሚረዳ ሰው ሲሆን፣ ድክመታችሁን አውጥቶ የሚዘረግፍ ሳይሆን ድክመታችሁን ይዞ ማበርታት የሚችል ሰው ማለት ነው። በዚህ ዘመን ሰው ግላዊ የሆነው ለምንድን ነው ካላችሁ፣ የሚናገረው ሰው ወይንም ድክመቱን የሚሸፍንለት ሰው የልቡን የሚሰማው ሰው በማጣቱ የተነሳ። ሰምታችኋል ወይ? ምን መስጠት ጊዜ ሰጠን ካዳመጥነው ሰው እኛ ጋር መምጣት ይጀምራል። እግዚአብሔር ለሰው ልጅ የሚያደርገው የመጀመሪያው ስጦታ ምንድን ነው ካላችሁ፣ ጊዜ መስጠት። በሞት ያፈርሰዋል። እስኪ በሉ ጊዜ በሉ መስጠት። ያችን ዮሐንስ ወንጌል ምዕራፍ 4 ላይ ያለችውን ዘማዊቷን ሴት ታውቋታላችሁ አይደል? አታውቋትም? ታውቋታላችሁ። በታሪክ ተሰብካችኋል፣ ብዙ ቀን ታውቋታላችሁ። ለዚያች ጊዜ ለመስጠት መድኃኔዓለም ተማሪዎቹን ከተማ ምሳ ገዝታችሁ ነው ብሎ ሰደዳቸው። አይገርማችሁ? የእሷን ምስጢር አደባባይ ላለማውጣት እኮ ነው። አያችኋል? አሁን ሐዋርያት እንዳለ ሆኖ ቢሆን ሰውዬ ምን ለማለት ፈልገው ነው እንትን ነበር፣ እሷ አታወራም ነበር። ለብቻዋ ጊዜ ሰጠና ምን አላመሰላችሁ? ውሃ ስጭኝ እባክሽ ወደ ማለት ጥያቄ ወረደ። አያችሁ አይደል? ጠምቷት ውሃ ብትመጣ ውሃ ስጭኝ አላት። መጽሐፍ ቅዱሱ እዚያው ላይ ሲናገር
ክርስቶስ ውሃ ጠጣ ብሎ አይናገርም። የጠማው ማን ነበረ? ድካም ያለበት ሰው ነበር። ስለዚህ አንድ ሰው ተመልከቱ፣ የልቡን ሐሳብ የሚሰማው ሰው የጠማውን ሰው መስማት መድኃኔዓለምን መምሰል ነው። ስሙ ሰውን፣ እውነቴን ነው። እባካችሁ ስሙ። ባል ሚስትን ስማ፣ እባክህ ስማ። ካልሰማህ ከአንተ ጋር ወጥታ ጎረቤት አማካሪ ታበጃለች። አንተ መስማት ከቻልክ ግን እርግጠኛውን የምናገረው ሚስት ሌላ ሰው የችግሩ አማካሪ አታበጅም። ሚስቶችም ስሙ፣ እውነቴን ስሙ፣ ግጥም አድርጋችሁ ስሙ። እንዲህ አይነት ቀልድ የለም። ባላችሁ ሌላ አማካሪ እንዳያበጅ ምን ሁኑ? ሰሚ ሁኑ ማለት ነው። ስትሰሙ ነቃፊ መሆን ሳይሆን ችግርን ተረድቶ መፍትሄ ማምጣት ካልተቻለ ደግሞ መፍትሄ መፍጠር ካልተቻለ ቢያንስ በችግሩ ጊዜ ምን ማለት ነው? አብሮ መቸገር። እግዚአብሔር እንድንሰማ ይርዳን። ብዙ ልቦች አሉ ሰሚ ያጡ። ሰው እየታነቀ የሚሞተው ሰሚ ያጣ ሰው ነው። ብዙ እህቶቻችን አሁንም የምናያቸው አንዳንድ እህቶችም ራሳቸውን ያጠፋሉ። ለምን መስሏቸው ነው ራሳቸውን የሚያጠፉት? የልባቸውን ተናግረው የሚሰማቸውና ያ የልባቸውን የሚነግሩት ሰው ሲክዳቸው ሰሚ የለኝም ብለው ያስባሉ። ሰሚያችን ግን መድኃኔዓለም ነው። ማን ነው የሚሰማችሁ? አቤት! አንደኛ ስሙ። እናንተ ከቻላችሁ የሰው ወሬ አታውሩ። እውነት ይልኩን ሰውን ቀዳዳ አቅማዳ ነው የሚመስለው። እንዲሁ እኮ አይጣል ወሬኛ ነው ሰው። ገብታችኋል ያልኩት? ወሬ ወዳጅ መሆኑን የምታውቁት ቲክቶክ ላይ የሚያፈጣውን ህዝብ በማየት ብቻ ይበቃል። ችግር የለም። ወሬ ፍለጋ እኮ ነው እዚያ እንዲህ አፍጥጦ የሚውለው። እንግዳ እግዚአብሔርን ስትፈልገው ወገኛ ሁሉ ወሬኛ ሰው ተመልከቱ፣ የተነገረውን ነገር እስከሚያወራው ይቸኩላል። አሁን ሰው ያስችለዋል። የሆነ ነገር ካየ ስልኩን አውጥቶ ሳይቀርጽ ይሄዳል። ወሬኛ እኮ ነው ያ ማለት ነው። ያችን ፖስቶ ላይክ እስከሚያገኝ ድረስ ይቸኩላል። ወሬኛ ሰው ማለት ነው። ወሬኛ ሰው እና ተመልከቱ፣ ጦር የተተከለበት ሰው አንድ ነው አለ ሲራክ። ጦር የተተከለበት ሰው እንጀራ ልብላ እንደማይል ወሬኛ ሰው የያዛትን እስከሚተነፍስ ሰላም አይሰጠውም። የሰው ምስጢር ጠባቂ እንድንሆን መድኃኔዓለም ይርዳን። እንዲያረገ ከደኑ። ከዚያ ምን አለ? ሴትዮዋ አሷትና ሲላቸው ከዚያ በኋላ ምን አሉት? ልጄ እንግዲህ ከገለጥክ ንስሐ ግባ ብለው ራሱን ዝቅ በማድረጉ እንዲጾም አደረጉት። ጾም ምንን አጠፋ? ዝሙትን አጠፋለት። ከዚያ በኋላ በቅቶ ለመሞት በቃ። አባ መቃርስ ከዚያ ከመነኩሴው ጋር ሲወጡ ምን አላቸው መሰላችሁ? ሳሩ ድንጋዩ ምን አላቸው? መቃርስ ኮነ ከማምላኩ አላቸው። ተመልከቱ፣ መቃርስ እንደ አምላኩ ሆነ። እስኪ በሉ መቃርስ በሉ እንጂ እንደማን ሆነ? ምን ማለቱ መስሏችሁ ነው? የቢታንያ ድንጋዮች መድኃኔዓለምን እንዳመሰገኑት እርሱ ደግሞ በእኔ የሚያምኑ እኔ የምሰራውን ስራ ይሰራሉ፣ ይቺ ምልክት ትከተላቸዋለች ብሎ እንደተነገረ ከኔ የሚበልጥ ይሰራሉ እንዳለ መድኃኔዓለም በባህሪው ድንጋዩን ለራሱ እንዳናገረ መድኃኔዓለም ያደረባቸው አባ መቃርስ እንደ ክርስቶስ የሰውየውን ኃጢአት ቢሸሽጉ ድንጋዮች አፍ አውጥተው እንደ እግዚአብሔር በደልን ሸሻጊ ሆነ ብለው አመሰገኑት። እንደማን በሉ? እንደ እግዚአብሔር በሉ እንጂ። እዚህ በደልን መሸሸግ፣ በደልን መተው። እግዚአብሔር በደልን እንድንተው መድኃኔዓለም ይርዳን።